ይሰርቃል፣ የራሱን ያከማቻል፣ መጠቀሚያ ያደርጋል። እዚህ ኦሮሞ አማራ ምናምን እያለ አጭበርባሪ። እናንተ ክብራችሁ መጠበቅ አለባችሁ። ወታደር መሆን አለባችሁ። ባያድላችሁ ነው እንጂ የትኛውም ካድሬ እናንተ ሩብ አያክልም። ብዙ ይነግራችኋለሁ፣ አያክልም። በጭንቁ ጊዜ እኮ እናንተ ናችሁ። ህዝቡን ያወያያችሁት እናንተ ናችሁ። የተዋጋችሁ እናንተ ናችሁ። በቦቴ ውሃ ያጠጣችሁ እናንተ ናችሁ፣ ካድሬ አይደለም። ራስህን አሸንፍና ስራህን ስራ። ዝም ብለህ ሰደቡ ይረገሙ ምናምን አትበል። ለመሰደብ ተፈጥራለህ። አንተ ትሰደባለህ፣ ትረገማለህ፣ ምን ትላለህ? ግን ስራ። ያ ስራ ዘመንህን በሙሉ ሲመርቅህ ይኖራል። ችግር የለውም። አሁን ባለው ንፋስ ተወስደን ሳንሰራ ጥፋት እንዳናመጣ እኔ ብቻ የምንል አንሆን። አሁን ያለው በሽታ እኔ ብቻ፣ ሁሉ ነገር እኔ። ኃላፊነት አለብህ። እየሞተ ያለውን ሰው ለማዳን እሳት የምናራግብ መሆን የለብንም። ሰላም የምናመጣ መሆን አለብን። እየተራበ ያለውን ለማዳን አርያ ሆነን አፈር ነክተን ልማት ማምጣት ይኖርብናል። በሐሳብ ብቻ የምንግባባ ሳንሆን በተግባር በሚታይ ነገር የምንግባባ መሆን አለብን። እባካችሁ ይሄ ሲዝን ያመልጠናል። በ8 ሰዓት ስራ ኢትዮጵያ መቀየር አንችልም። እኛ ተክተን ልጆቻችን የማይለምኑባት ኢትዮጵያ ለመፍጠር ዊን ዩርሰልፍ ኃላፊነት አለብን። የጀመርነውን ነገር አድምተን ውጤት ለማምጣት በስራ ለማሳየት እና ኃላፊነት አለብን። በየክልሉ እቅድ ይዘጋጃል። ይሄ ነገር ነገ የሚጀምር ነው። እዚህ አጠቃላይ አቅጣጫዎች እያነሳው ነው። ብልጽግና መጠነኛ አክሽን ፕላን ያዘጋጃል፣ ስምሪት ያካሂዳል። የሁሉም ማዕከላዊ ኮሚቴ ስራ ከነገ ጀምሮ እቅድ ተወያይቶ በድፍን ኢትዮጵያ ውይይት ማካሄድ ነው። ውይይት ማካሄድ ማለት በዞን ላንሳው፣ ጅማ ሄደው ስራ አስፈጻሚ ጅማ ከተማ ተወያይቶ መመለስ አይደለም። አጋሮም ሊሙ ገነትም ሊሙ ሰቃም ጊዜ ወስዶ 2-3 ሳምንት ህዝብ ጋር ፊት ለፊት መነጋገር ያስፈልጋል። ምንችለውን የማንችለውን፣ የሰራነውን ልንሰራ የምናስበውን፣ ከኛ የሚጠበቀውን ከህዝብ የሚጠበቀውን በግልጽ ለመረጠን ህዝብ በታማኝነት ሐሳባችንን አቅርበን የሱን ስሜት ማድመጥ አለብን። ይሄ ውይይት ዛሬ ጨርሰን ነገ እቅድ ታቅዶ በሰሞኑ የሚፈጸም ይሆናል። አፈጻጸሙን በሚመለከት በተቻለ መጠን ክልል ተሻጋሪ ለማድረግ ይሞከራል። ክልል ተሻጋሪ ቲም ተፈጥሮ በየክልሉ እየሄደ ውይይት እንዲያካሄድ ይደረጋል። ኦሮምኛ ብትናገሩም እርምጃ መውሰዳችንን የማይቀር መሆኑን በጥንቃቄ መገንዘብ አስፈላጊ ይሆናል። ሁለት ቤት መጫወት አይቻልም ማለት ነው። እኛ የምንሄድበት ሀገር የለንም። ሀገራችን ይሄ ስለሆነ ሰላም እንፈልጋለን። እስኮርት ያላችሁ ሰዎች በነጻነት ልማታችን፣ ሰላማችን፣ ዲሞክራሲ ካገዛችሁ እሰየው በደስታ። ከዛ ውጭ ግን ለመነገጃ የምትጠቀሙበት ከሆነ በዚህ ሁኔታ በነጻነትና በዲሞክራሲ ስም የሚቀለድ ነገር እንዳልሆነ ታሳቢ ማድረግ ያስፈልጋል። እንደዚህ አይነት ችግሮች አሉ። አሁን ለመያዝ ለመቆጣጠር ሲደረግ ጥረት ግን ዘር ነው የሚሆነው። ሲሰረቅና ሲዘረፍ ለግል ነው። ለዘሩ አንድ ውሃ አንድ ጉድጓድ ውሃ የቆፈረ ሰው የለም። በቅርቡ በኦህዴድ ሴንትራል ኮሚቴ ውይይት ላይ አንድ ጓድ በጣም የሚገርም ነገር አነሳ። ሚዲያ ላይ ስንወጣ ኦሮሞማ እንላለን፣ ኦሮሞነት እንላለን። ቢሮ ግን አንቀመጥም፣ ስራችን አንሰራም። አንድም ሰርቪስ ኦሮሚያ ውስጥ ህዝቡ ክፍያ ሳያገኝ ጉቦ ሳይከፍል የእጅ መንሻ ሳይሰጥ ሰርቪስ አያገኝም። የኛ ኦሮሞማ ንግድ ነው አለ። በጣም ትክክል ነው። እኛ የተረከብነው ስልጣን ብቻ አይደለም፣ አረምም ያለበት ፖለቲካል አውድ ነው። አንድ ጎበዝ አርሶ አደር ማሳው በአረም ተሞልቶ ቢያገኝ በተለያየ ምክንያት ምንድን ነው የሚያደርገው? መጀመሪያ በጥንቃቄ አረም ይለቅማል። ለምን ይጠነቀቃል? በአረሙ ሳቢያ እህሉን እንዳያበላሽ በጥንቃቄ። ሁለተኛ አረም ከለየ በኋላ እህል ይሰበስባል። ሶስተኛ ከሰበሰበ በኋላ ያ የሰበሰበው እህል የሚቀጥለውን ዓመት እንዲያሻግረው
እንዲቆጠብ እንዳይባክን ከብቶች እንዳይበሉት ወደ ጎተራ ይሰበስባል ያስገባል። ብልጽግና የወረሳቸው በጣም በርካታ አረሞች አሉ። በታሪክ፣ በፖለቲካ፣ በኢኮኖሚ ብሔሮች፣ ህዝቦች ራሳቸው የሚያዩበት መንገድ፣ ግለሰቦች የሚተያዩበት መንገድ ብዙ አረሞች አሉ። እነዚህን ቀስ እያለ እየነቀሰ እየለቀመ ማረም አለበት፣ ማስተካከል አለበት። ታሪክ ነውና ይሄን ደርግ ነው የሰራው ኃይለ ሥላሴ ናቸው ምናምን ብሎ ማለፍ አይችልም። ያ አረም ማሳውን ያበላሻል። ለውጥ መንግስት ነው ወይ ለተባለው ግን ምን ጥርጥር አለው ጌታዬ? በጣም የለውጥ መንግስት ነው። ለምሳሌ ፖለቲካ እንመልከት። የዛሬ 8-9 ዓመት የሶማሌ የአፋር ፓርቲዎች መጥተው በኢህአደግ መድረክ ላይ በጉባኤ ላይ እኛ እስከ መቼ ነው አጋር ምን ሆነው እኛ ኢትዮጵያ አይደለንም እንዴ አስገቡን ይላሉ። ኢህአደግ ደግሞ የለም እናንተ ገና ናችሁ ይላቸዋል። ዛሬስ የእንደርታ ፓርቲ ነኝ ሰባ እንደርታ ሲል ለምን እኛ ጋር ትቀላቀልም የሚል መንግስት ነው ያለው። ቶታሊ ይለያያል። ትናንትና የሚገፋ ነው፣ ዛሬ ደግሞ ነው አብረን እንስራ የሚል ነው። ለውጥ ነው ይሄ ራሱ ብልጽግና ለውጥ ነው። አሁን ባይገባችሁም እየቆየ ይገባችኋል። ባሻን መንገድ እንድንጠቀም የጅቡቲ ህዝብና መንግስት ላደረገው ድጋፍ የኢትዮጵያ መንግስትም ህዝብም እውቅና ይሰጣል። ከጅቡቲ መንግስትና ህዝብ ምንም አይነት ጥርጣሬም ስጋትም የለንም። ነገር ግን የኛን ፍራቻ ጅቡቲዎችም ሌሎችም እንዲገነዘቡት እንፈልጋለን። የዚህ አካባቢ ጂኦፖለቲክስ ተበላሸ። ለምሳሌ ትላልቆቹ ሀገራት አንዳንዴ ሲጨቃጨቁ በሚዲያ ሲጣሉ እኛ እንደነግጣለን። ኬንያ እንደኛ ላደነግጥ ትችላለች፣ ታንዛኒያ ላደነግጥ ትችላለች፣ ደቡብ አፍሪካ ላደነግጥ ትችላለች። እኛን የሚያስደነግጠን ምንድነው? አንድ ወደብ ነው ያለን። የጅቡቲ መንግስትና ህዝብና መንግስት ወንድማችን ነው፣ ችግር የለም። ግን ትላልቆቹ ቢጣሉ ጅቡቲ ላይ ካምፕ ስላላቸው ድንገት ቢተዋኮሱ የኛ ቦቴዎች ነዳጅ ሊያመጡ አይችሉም። የጅቡቲ መንግስት እየፈቀደ የጅቡቲ ህዝብ እየፈቀደ እኛም ፍላጎት እያለን በሌሎች ግጭት ምክንያት ለአንድ ሳምንት ነዳጅ ባይኖር አስቡት። ማዳበሪያ ካልገባ አስቡት። አንድ ሰሞኑን ከየመን ሚሳኤል ይተኮሳል፣ ዩኤቪ ይተኮሳል ይባላል፣ ሰምታችኋል። በየመንና ጅቡቲ መካከል ያለው ርቀት 28፣ 29፣ 30 ኪሎ ሜትር ነው። የሲዩ ስፋት በጣም ቅርብ ነው። እዛ ያሉ ኃይሎች ወደዚህ ካምፖች ፍለጋ ቢተኩሱ እኛ ወደብ አክሰስ ማድረግ አንችልም። ይሄ የጅቡቲ መንግስት ህዝብ የሚያደርግብን ጫና ሳይሆን የጂኦፖለቲክሱ መሳከርና አንዳንድ ኃይሎች በርቀት መተኮስ በርቀት መግደል አቅም ስለፈጠሩ እኛ ያ ነገር ቢያጋጥም 120 ሚሊዮን ህዝብ ምን እናደርገዋለን? ጭንቀታችን። ምርጫ የለንም፣ ያለን አማራጭ አንድ ነው። ይሄንን ቸል ማለት ጥሩ አይደለም። የኢትዮጵያ ህዝብ እኮ አልሸባብ ሶማሊያን አስቸግሯል አፍርሷል ብሎ ልጆቹን ልኮ እየሞተ እኮ ነው። ኢትዮጵያ ተቸግር ያለው ስትል ወንድም ጎረቤቶች ደግሞ ችግርሽ ምንድነው ብሎ ማድመጥ መወያየት ጠቃሚ ይመስለኛል። ለምን ያላችሁ እንደሆነ ባለፉት 20 ዓመታት የኢትዮጵያ ኢምፖርት ኤክስፖርት በ20 እጥፍ ቫልዩ አድጓል። በ20 እጥፍ ፖፑሌሽን 120 ፕላስ ገብቷል። ኢኮኖሚያችን ከ12 ቢሊዮን 160 ቢሊዮን አልፏል። ኢኮኖሚ እያደገ ፖፑሌሽን እያደገ በዚያ ልክ ደግሞ ወሳኝ የኢኮኖሚ አውድ የሆነው ነገር እያነሰ ከሄደ የጊዜ ጉዳይ እንጂ ችግር ያመጣብናል እና እንወያይበት፣ እንመካከርበትና በቢዝነስ ህግ እንስራው ነው። በነገራችን ላይ ቀይ ባህር ያስፈልገናል ኢምፖርታንት ነው የማይል ዓለም አለ እንዴ? ከምስራቅ ጫፍ ከምዕራብ ጫፍ ያስፈልጋል ብሎ እኮ እዚህ ያሉ ሰፈራችን ምን ነው እኛ ስንፈልገው ነውር ሆነ? ያስፈልገኛል ብሎ የማይረባረብ ዓለም በሌለበት ሁኔታ ውስጥ ደሃናችሁና አይመለከታችሁም ካልሆነ በስተቀረ ቀይ ባህር ያስፈልጋል ብሎ የማይጠብቅ የባህር ላይ ወንብድና አደጋ ብሎ የማይጠብቅ ዓለም የለም። እኛ ደግሞ ብቸኛ መተንፈሻችን ነው። ይሄ ጉዳይ አዲስ ጥያቄ አድርገው የሚያወሩ ሰዎችም አሉ።
አሁን ነው አጀንዳ ነው ምናምን እያሉ አይ ቲንክ የባህር ኃይል ስንገነባ አልነበሩም መሰለኝ ሰዎች፣ ወይ ዩቱብ አልነበራቸውም። የባህር ኃይል ስንገነባ እኮ ሌላ አጀንዳ የለንም፣ ባህር እንፈልጋለን። ግልጽ እኮ አጀንዳው። ያኔ ዩቱብ ያልነበረው አሁን ዩቱብ ፈጥሮ ይሄ ጊዜያዊ አጀንዳ ነው ምናምን አጀንዳ ነው ቢል ትክክል አይደለም። ሁለተኛ ደግሞ የኤርትራን ሉዓላዊነት ለመዳፈር ነው የሚሉም አሉ። እኛ የህዳሴን ግድብ የሰራነው የሱዳን ሉዓላዊነት ለመዳፈር ነው እንዴ? እንደዛ ይታመናል? እኛ ህዳሴን ያለማነው ኢነርጂ ለማምረት ውሃውን ለወንድሞቻችን ለክተን አመቱሙ ለመላክ ነው። ህዳሴ ለግብጽም ለሱዳንም ለኢትዮጵያም ሲሳይ እንዲሆን ነው የምንፈልገው እንጂ እነሱ እንዲጎዱ አንፈልግም። ቀይ ባህርም እንደዚሁ ማለት ነው። የማንንም ሉዓላዊነት የመንካት ፍላጎት የለንም። ማንንም የመውረር ፍላጎት የለንም። በቢዝነስ ህግ ግን የማያወላዳ ምርጫ እንፈልጋለን። ይሄ ከኛ በላይ መጨነቅ ያለባቸው ወንድሞቻችን ናቸው። ለምን ባለፉት ጥቂት ወራት ከሳውዲ አረቢያ 130 ሺህ የሚጠጉ ኢትዮጵያውያን በህገወጥ መንገድ ይሄዱ መልሰናል። ሰምታችኋል። ሳውዲ መጨነቅ አለባት። ይሄ ጉዳይ ካልተፈታ ግማሽ ሚሊዮን ሊደርስ ይችላል። በጣም ብዙ ህዝብ ነው ያለ። ታንዛኒያ በሺህ የሚቆጠር እስረኛ ተፈቶ መጥቷል። ታንዛኒያ መጨነቅ አለባት። ይሄ ጉዳይ ካልተፈታ በሺህ ሳይሆን በመቶ ሺዎች የሚቆጠር ሰው ሊሄድ ይችላል። ደቡብ አፍሪካ መጨነቅ አለባት። ህገወጥ ሰዎች ይመጡብኛል እያለች ነው። ይሄ ጉዳይ ካልተፈታ በሚሊዮን ሊሄድ ይችላል። ይሄ እኮ 120 ሚሊዮን ህዝብ ነው። ከቸገረው ከራበው ነዳጅ ከሌለ አይሞት መቼም ይሞክራል። ለምሳሌ 5 ሚሊዮን ኤርትራ፣ 5 ሚሊዮን ጅቡቲ፣ 5 ሚሊዮን ሶማሌ ቢሄድ መሸከም ይቻላል? ከባድ ነው? ቀላል ነው ይሄ ነገር? አይቻልም። እና ወንድሞቻችን በከፋ መንገድ ከማየት ቁጭ ብሎ አጀንዳውን መነጋገር፣ በቢዝነስ ህግ ማየት ጥሩ ነው። እኛ ግጭት አላልንም። ግጭት እንዳይመጣ እንነጋገር ነው ያልነው። ረሃብማ የማያመጣው ጉዳለ እንዴ? ሰው ከተራበ እኮ ሰው ከተራበ መጥፎ ነው፣ ራሱን ይበላል። ነው ወደ ረሃብ እንዳንሄድ፣ ወደ ችግር እንዳንሄድ ተረዱን ነው ያልነው። የዓለም መንግስታት፣ የአሜሪካ መንግስት፣ የቻይና መንግስት፣ የአውሮፓ መንግስታት፣ የሚድል ኢስት አረብ ሀገራት መንግስታት፣ የአፍሪካ መንግስታት ኢትዮጵያ ያልተገባ ጥያቄ ከህግ ውጪ ከቢዝነስ ውጪ እናም ሰላም ከሚያረጋግጥ መንገድ ውጪ ጠይቃ ከሆነ ያነጋግሩንና እረፉ ይበሉን፣ እንተዋለን። ግን እንወያይ ነው ያልነው። እንወያይ፣ እንነጋገር። ይሄ ጉዳይ በ2030 ኢትዮጵያ 150 ሚሊዮን ትገባለች። ሰው እያደገ ነው የሚሄደው፣ ኢኮኖሚ እያደገ ነው የሚሄደው። ጣጣ እንዳያመጣና ልጆቻችን እንዳያባላ አሁን መፍትሄ እናበጅለት ነው ያልነው። ይሄ ደግሞ ለኢትዮጵያውያን አንድ ቆንጆ ትምህርት አለ። በንጉሱ ዘመን መጨረሻ አካባቢ የኤርትራና የኢትዮጵያ ስምምነት ኮንፌዴሬሽን ነበረ እና ንጉሱ ያኔ በነበረው እምነትና ሐሳቤ ያኔ የነበረው መንግስት ኮንፌዴሬሽኑ አያስፈልግም፣ እኛ እንሻላለን፣ እኛ ጠንካራ ነን ብሎ ፌዴሬሽኑን ቀደደው። ያኔ ጠንካራና ኃያል የነበረው መንግስት ወድቆ የተቀደደበት ኃይል ደግሞ የለም ብሎ ታግሎ ዘመናት ቢፈጅም ኤርትራ ሀገር ሆነች። ይሄ የትናንትና ማስታወሻችን ነው። አሁን እንወያይበት ካል ናቅ የሚያረግ ሰው ካለ ልክ እንደ ኮንፌዴሬሽኑ አላቅ የሚያጋጥመውን ነገር በውይይት ቀይ ባህርንና አባይን እያነሳ ቆይቶ ገጽ 245 ላይ በሁለት የውሃ አካላት ስር ይላል። መጽሐፍ እኮ ነው፣ 3 ዓመቱ ነው። ያም መጽሐፍ ለሁሉም ሰው አድና ለጎረቤትም ለሁሉም ሰው ያውቁታል። የመንግስት እሳቤ ሁለቱን ውሃ በሚመለከት ምን እንደሚመስል ቁልጭ አድርጎ ያሳያል። የተከበረው ምክር ቤት ግን አንድ ክሪቲካል ነገር አስምሮ እንዲገነዘብ የምፈልገው የዚህ የሁለት ውሃ ናሬሽን መደመር ከመጽሐፉ በፊትም ነበር። መደመር ላይ አልተቀመጠም። የመደመር መንገድ ላይ አልተቀመጠም። የመደመር ትውልድ ላይ የተቀመጠው የትውልድ ጉዳይ ስለሆነ ኮንሸስ ነበር።
ትውልዱ ይህንን ጉዳይ ሲሪየስሊ አይቶ ምላሽ መስጠት አለበት የሚል እምነት ነበር። በሚስጥር ግን ሳይሆን በግልጽ የተጻፈ ነው፣ ማንም ሰው ማየት ይችላል። የቀይ ባህር ፍላጎታችን ከሶማሌ፣ ከጅቡቲ፣ ከኤርትራ፣ ከኬንያ የሚያጣላ የሚያዋጋ መሆን የለበትም። የጋራ ሀብት ነው። 5000 ኪሎ ሜትር ሲሾር አለ እዚች ቀጠና ውስጥ ለሁላችን በቂ ነው። ተነጋግረን ተግባብተን ሁሉ ተጠቃሚ በሚያደርግ መንገድ መፈጸም ይቻላል። ሰሞኑን ከኤርትራ መንግስት ጋር ግጭት ይፈጠራል የሚል ስሞታዎች ይሰማሉ። ለተከበረው ምክር ቤት፣ ለኢትዮጵያ ሕዝብ፣ ለኤርትራም ሕዝብ እና መንግስት በዚህ ምክር ቤት ፊት ቆሜ ላረጋግጥም ወደው ኢትዮጵያ ለቀይ ባህር ስትል ኤርትራን የመውረር ፍላጎት የላትም። ያላት ፍላጎት እንነጋገር ነው። እንነጋገር፣ ሰጥቶ መቀበል ባለበት መርህ፣ ህዝቦች በሚጠቅም መርህ፣ በገበያ መርህ ይሄንን ችግር እልባት እናበጅለት። ዝም ብለን ብናልፈው ዛሬ ነገ ጦስ ያመጣብናል። እንጋፈጠው፣ እንወያይ ነው እንጂ እንዋጋ አይደለም። ውጊያም አያስፈልግም። ብዙ ክሶች ይሰማሉ። አብዛኛው ክስ ውሃ አይቋጥርም። የኤርትራ ህዝብ ወንድም ህዝብ ነው። የኤርትራ ህዝብ ምስኪን ህዝብ ነው። እንደ ኢትዮጵያ ለማደግ የሚፈልግ ህዝብ ነው። የሚያስፈልገው ልማት ነው፣ ውጊያ አይደለም። ተባብረን መልማት፣ ተባብረን መስራት ነው እንጂ አንዱ አንዱን መውጋት የኛ እቅድ አይደለም። በሌላ መንገድ ኢትዮጵያ ላይ ማንም ሀገር ወረራ ሊፈጽምና ከጀመርነው ህልም ሊያስቆመን ይችላል የሚል ስጋት ደግሞ የለብንም። ጭራሽ ስጋት የለብንም። ይህም መሰማር አለበት። ማንም ደፍሮ አይሞክረንም። በቂ ዝግጅት ስላለ የምንዘጋጀው ግን ውጊያ ለማስቀረት ስለሆነ በእኛ ኢኒሼቲቭ ከማንም ጋር የመዋጋት ፍላጎት የለንም። እንደምታስታውሱት ሶማሊያ ጋር ይዋጋሉ የሚባል በጣም ብዙ ንግግሮች ነበሩ። የፈታንበት መንገድ አይታችኋል። በሶማሌና ኬንያ መካከል ችግር ሲፈጠር ዘለን የገባነው እኛ ነን። በሱዳን ወንድሞች መካከል ችግር ሲፈጠር ዘለን የገባን እኛ ነን። ሳውት ሱዳን ችግር ሲፈጠር ዘለን የገባን እኛ ነን። በአካባቢያችን ሰላም፣ ልማት እንዲመጣ ስለምንፈልግ እስከ ዛሬ ከማንም ጋር አንድ ጥይት ተኩሰን አናውቅም። ወደፊት የኛ ፍላጎት ይሄው እንዲቀጥል። ምንም አይነት ትንኮሳ ከየትኛውም ወገን መኖር የለበትም። ትንኮሳ ካለ ምላሹ ከፍተኛ ስለሚሆን በእኛ ወገን ግን ትንኮሳ እንደማይደረግ እያረጋገጥኩ የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። ብልጽግና ኖረ አልኖረ፣ ይሄ ምክር ቤት ኖረ አልኖረ፣ 130 ሚሊዮን ህዝብ፣ ኢኮኖሚው እያደገ ያለ ህዝብ፣ መለወጥና ከድህነት መውጣት የሚፈልግ ህዝብ ጫፍ ጫፉ ተሰምሮለት ተዘግቶ እስር ቤት ሊቀመጥ አይችልም። ይሄን ማንም ሰላም ወዳድ ነኝ የሚል የዓለም መንግስት፣ ግለሰብ፣ ቡድን ከወንድሞቻችን ጋር አነጋግሮን በህግ አግባብ በቢዝነስ ተርም የኢትዮጵያ ጥያቄ ምላሽ እንዲያገኝ ወንድሞቻችን ተጠቃሚ እንዲሆኑ የሚያስችል አሚካብል ሶሉሽን እንዲፈጠር ለመላው ዓለም ጥሪ እናቀርባለን። እኛ የምንፈልገው በሰላም ችግራችን እንዲፈታ ማድረግ ነው። የቀይ ባህር ጉዳይ የማይፈታ ህልም ነው፣ የሩቅ ጊዜ ህልም ነው። እንዴት እንደዚህ አይነት የሩቅ ጊዜ ህልም ይሄ መንግስት ያስባል የሚሉ ግለሰቦችና ቡድኖች አልፎ አልፎ ይደመጣሉ። ይሄ ዓለም አንድ ግለሰብ ኩባንያ ማርስ ላይ ወጣለሁ የሚልበት፣ ማርስም ወጥቼ ወርሳለሁ ቢልበት ዓለም ውስጥ እየኖር 30 እና 40፣ 50፣ 60 ኪሎ ሜትር ያለችን ቀይ ባህር ለመንካት አናለምም ማለት የሚቻል አይመስለኝም። እኛ ህልመኞች ነን። ህልማችን ግን ብልጽግና ነው። ህልማችን ልማት ነው። ህልማችን ውጤት ነው። ህልማችን ማደግ ነው። ብቻችን አይደለም፣ እንደ አፍሪካ ማደግ ነው። ለዚህ እድገት ከአፍሪካ ወንድሞቻችን ጋር በትብብር በንግግር በአባይም በስንዴም በማዳበሪያም በጋዝም በወርቅም በሌላውም ጉዳይ ተባብረን በጋራ እንድንለማ ጥሬን አቀርባለሁ። የጀመረው ብልጽግና ጉዞ ይቀጥላል። ሰላማችን
ይበልጥ እያደገ ይሄዳል። ለኢትዮጵያ ሰላምና እድገት የሚጓጉ የትኛውም ግለሰብና ቡድኖች ለንግግር መንግስት ክፍት መሆኑን ተገንዝበው ሁልጊዜም በውይይት በንግግር ጉዳያቸውን ለመፍታት እንዲዘጋጁ ጥሪን አቀርባለሁ። ሚዛን ሳንስት ለአዳዲስ ልማት በጋራ እንድንቆም ጥሪን አቀርባለሁ። እጅግ አድርጌ አመሰግናለሁ።